እኔ ስሳደብ ሰምታችሁኝ አታውቁም አይደለ? አሁን ግን በደንብ አዳምጡኝ። እኔ መጀመሪያ ቪዲዮውን ተመልከቱ። አትሌቶቹ አሜሪካ ከሄዱ በኋላ ሊጠፉ ይችላሉ በሚል ስጋት አሜሪካ እንዳይሄዱ መከልከላቸው ተነገረ። ጋይስ አሁን እንግዲህ የሀያል አባት ሰርፕራይዝ ልናደርገው ነው 100,000 ብር ሰጥተን ማለት ነው። ድንግልናዬን ለመሸጥ ወስኛለሁ። ድምፃዊ አብዱ ኪያር ምንድን ያጋጠመው? ነው የቤተክርስቲያን ቀሚስ ማለት ነው። ደግሞ ይሄ ምንድነው? ይሄን ሳላየሁትም ነው ጋይስ። ይሄን ቪዲዮ ላይ አላየሁትም። ምን እያደረገች ነው ደግሞ? ተከናወነ አንበሳ ማለት እንትን ነው። ብዙ ሰዎች እንግዲህ ሉላ ገዙ ኢቢኤስን ለቃ ወደ ሌላ ቻናል ትሄዳለች እያሉ ነበረ። ጋይስ ይቅር በለኝ ጌታዬ፣ ይቅር በለኝ ፈጣሪ። የማዳም ቅመሞች በጣም ነው የምንወዳችሁ። እናቴ ትሙት ያልኩ ነው የሆነ ነገር ስሰማ ፈጣሪ ይበዳ አላህ በለው ይበዳ እንዲህ ያልኩ ነው። እንዴት አትገርዱኝ? እኔና ናፍቆት በርግጥ እንድርስ ያሳይ ሰው አልነበረ። ጨዋታውን ትኬት እየከፈሉ ገና ሳይገቡ ቁጭ ሳይሉ ጨዋታው አልቋል። ሰላም ዩቲዩብ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በዛሬው ቪዲዮአችን በጣም ብዙ አነጋጋሪና ፈታ የሚያደርጉ ቪዲዮዎችን እንመለከታለን። ስለ ኢቢኤስ ቲቪው ሉላ አዲስ መረጃ ወጥቷል። እሱንም አንድ ላይ እናያለን። ቪዲዮውን ላይክ በማድረግ ጀምሩት። ሰሞኑን ላይካችሁ ስለቀነሰ ፕሊዝ ሁላችሁም ላይክ አድርጉ። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉን። ወደ ቪዲዮ እንግዲህ ሳምንታችሁን የሚያሳምሩ በቃ ሳቅ የሚጭሩ የተለያዩ ጽሁፎች አሉና ይሄንን ጽሁፍ አይታችሁታል? ቤት ግን ሁሉ ነገር እያለ ቡና ግን ለምንድን ነው የሌለው ይላል። ትክክለኛ ጥያቄ ነው። ቀልድ ነው ደሹ፣ ቀልድ ነው ወይ? ኮመንቱን የተመቸኝ ቡና ካለ ቀጥታ ወደ ሀሜት እንገባለን። ለዛ ፍራቻ ሌላ ጋይስ ሰሞኑን አንድ ትልቅ ሰርግ የጓደኛችን ሰርግ ነበርና በቃ ሰርጉን እያየን ሙሽሮቹን ምናምን ከፊት ለፊት እያየን ፍሬንዶች ስለሆነ አሜት ጀመርን። ያው ጓደኛሞች ስንሰበሰብ የሚታወቅ ነውና ሙሽራውን ላስላስ እያደረግን ምናምን ነገር ስለ ቀድሞ ኤክሶቹ ስለ ቀድሞ ሚስቶቹ ምናምን ነገር ማውራት ጀመርን ማለት ነው። እየተሳሳቀን እያለ ሙሽራው አልመጣም አጠገባችን። ከዛ ምን ብንለው ጥሩ ነው ስናነሳክ መጣ። አረ ጋይስ እንዴ ምን አይነት ቀልድ ነው የምትቀልደው? ሰይፉ ለምን አመጣብህ? አመላችንን ስለሚያውቅ እሱ ምንድን ያለው ሰሜን እንዳትሉት ብሎ ሄደውና ጋይስ ቀልድም ጠፋባት። እንግዲህ ድርሹ ምን ይደረጋል? ከሞተ በኋላ የሚነሳ ስለመሰለኝ የመስታወት የሬሳ ሳጥን ነው የገዛውለት እያለን ነው አርቲስቱ። እስቲ እናዳምጠው። በህይወቴ በቃ እኛ ቤት እንደዚህ ቅርብ የሆነ ሰው ምናምን ሞቶ አያውቅም። ፋዘር እና ማዘር የተጋቡት ያመቱ ሚካኤልለት ነው። ቁረቡ ብያቸው የቆረቡት ያመቱ ሚካኤልለት ነው። እንደገና ፋዘር ያረፈው ያመቱ ሚካኤልለት ነው። ራሴ ነኝ እንጂ ሳጥኑን የምገዛው አልኩኝ። ማንም አይገዛም። እንደገና ደግሞ ይነሳል፣ ይነቃል። በቃ አቅቶት ደክሞት ነው እና ብዬ ሄጄ ሬሳ ሳጥን ምናምን ራሴ ገዛው። ስገዛ ከዚህ በላይ መስታወት ያለውን ገዛው እና እሱ ውስጥ ሆኖ በየሰዓቱ በየግማሽ ሰዓቱ በየአንድ ሰዓቱ እየሄድኩኝ ማለት ከነቃ እንኳን ድንገት እንዳያፍነውና ተሸፍኖ እንትን እንዳይል አይነት ነገርና በቃ በህይወቴ እንደዛን ቀን ተሰብሬ ያላቀም። ድምፃዊ አብዱ ኪያር ምንድን ያጋጠመው? ከሰሞኑ ማህበራዊ ሚዲያውን ያነጋገረ አንድ ቪዲዮ ተለቆ ነበር። ቪዲዮን ያጋራው ራሱ ድምፃዊ ሲሆን ይዘቱም ለሚያቀርበው የሙዚቃ ስራ ማስታወቂያ ነበር። ነገር ግን በቪዲዮ እንደሚታየው ሰውነቱ በመቀነሱ ምክንያት በርካቶች ኤቢዲን እንዳናጣው ምንድነው የሆነው እያሉ ጭንቀታቸውን በየማህበራዊ ሚዲያዎቻቸው ላይ እያጋሩ ይገኛል። ድምፃዊው በዚህ ጉዳይ ላይ የሰጠው ምላሽ ባይኖርም በርካቶች እባክህ ራስን ጠብቅ በማለት መልእክቶችን እያጋሩ ይገኛል። እኔ እንደማየው ግን ጋይስ አብዱ ኪያር ጤነኛ ሰው ነው ማለት ያኔም ፐርፎርማንሱን አይታችሁታል። ያኔ ክለብ ጋር የነበረውን ፐርፎርማንስ አይታችሁታል። በቃ ማለት የጤነኛ ሰው ፐርፎርማንስ ነው ያደረገው። የታመመ ሰው አይመስልም። እንደፈለገ ሲንቀሳቀስ እንደ ልቡ እየተንቀሳቀሰን የዘፈነው ምናምን። እኔ እንጃ የሆነ በሽታ ቢኖርበት ምናምን አለ አይደል የሆነ ያለበት ቦታ ላይ ቆሞ ይዘፍናል ምናምን። እንደዛ እንቅስቃሴ የሚያበዛ አይመስለኝም። እስኪ ምን ታስባላችሁ እናንተ? ሀሳባችሁን ንገሩኝ ኮሜንት ላይ። ጤና ይስጥልኝ። ለመልካም እይታ ባየሰጠን ለፖሊስ ለመልካም ቀን ሂድ። አያችኋት ጋይስ ምን አደረገሽ? እንዴት ነው የሚያደርግሽ? አንቺ ዞር እንደወሰደችና ታይ ምን ነው ጃክኖሪ ይስለኛል። አንቺ ጃኪ ቻኖች ምን እኮ ማማዬ ለመልካም እይታ አበባ እየሰጠ ነው። ገበይ አንቺ ያባ ምንድነው ችግር? አንተ ቆይ ቢቀርስ ማርያምን ይቅርብ። ለኢትዮጵያ ፖሊስ ክብር አይወድላቸውም ሲጀመር፣ በተለይ ሴቶቹ። ቢቀርስ
ቀጠቀጡት ጋይስ። እሱ አበባ ልስጣችሁ መልካም ምኞት ምናምን ብሎ በሄደ ቀጠቀጡት። እንዴ ፊሎሶፍ እናደርጋለን። መጀመሪያ ንቃተ ህሊና እንደ ወደ መድረክ ንቃተ ህሊና ስንፈተ ህሊና ተብሏል። በነገራችን ላይ ጋይስ ቆይና ያለን ቪዲዮ አሁን ደግሞ ሮቤል ወደ መድረክ እንግባና ፌሶፍ ያርጉልን። ሮቤል እኔ ሮቤል ነኝ በነገራችን ላይ ለብሮ ብታውቅ አራባከ ባለፈው ጆኒ ጂጂሱ በእንቁላል መታኝ። ይሄኛው ኩስ ይዞ ቢሆንስ ደቀቀኛ አንተ በእና ተከላለው። እኔ በጥፊ እያየሁ በጥፊ እኔ እኮ ጥፊ እኮ አይደለም ያናደደኝ እኮ በእናትህ ማስቲካው መጥፋቴ ፖፖቲን እኮ ነው። በአሁኑም ማነው ጆኒ እንቁላል ይዞ ገብቶ ነበረ። አይገርማችሁም? ታይቷል። እንቁላል ይዞ ከቤልቱ ታች እንቁላል ይዞ ገብቶ ነበረ። መጨረሻ ላይ ግን ወደ መድረኩ ሲሄዱ ተፈትሸው ነው የሚገቡት ምናምን እንቁላሉን መያዝ አልቻለም እንጂ ሴዶን ሊያቀምሰው ነበረ ድጋሚ። ባለትዳር የሆናችሁ ሴቶች፣ ባለትዳር የሆናችሁ ወንዶች እግዚአብሔርን ነው የምላችሁ ስለ ትዳራችሁ ትዳር ከሌለው ሰው ከላጤ ትዳሩን ከፈታች ምንም አይነት ምክር አትቀበሉ። yes ምናልባት ትዳራቸውን የፈቱ ሰዎች የነሱ ትዳር የፈረሰበትን ምክንያት የኔ ትዳር በዚህ ምክንያት ፈርሷል፣ እንዲህ ነገር አታድርግ፣ ያንተም ትዳር አድጋ ላይ እንዲያውድቅ የሚል ፖዚቲቭ ምክር ካልመከሯችሁ በስተቀር ስቲል ምክር አትወሰዱ ከማንም ሰው። በቃ በትዳራችሁ ሁለታችሁ ብቻ ነው የሚያገባችሁ፣ ሶስተኛው ግን አታስገቡ። ላጤ በሚመክርህ ምክር ሰምተህ ነገ ትዳርህ አደጋ ላይ እንዲወድቅ የምታደርግ ከሆነ አንተ ችግር ነው። ያኛው ምን አገባው? ላጤ እኮ በራሱ እንትን እይታ ነው የሚመክረህ ማለት ለሱ እኮ አሪፍ ነገር ሊመክር ይችላል፣ ግን ስለማያውቀው ህይወቱን የተሳሳተ ነገር ይሆናል ማለት ነው። በቃ እንደሱ ሆንክ ምን ይፈጠራል? ትዳር ላይ ያለ ሰው ትዳርህን እንዴት ነው ማኔጅ እያደረክ ያለው ብላችሁ ጠይቁት። ትዳርሽን እንዴት ነው ማኔጅ እያደረጋችሁ ያላችሁት? እንዴት ነው እንደዚህ የቆያችሁት? 1 አመት እንዴት ቆያችሁ? 5 አመት፣ 10 አመት፣ 20 አመት እንዴት ቆያችሁ ብላችሁ ጠይቁ እንጂ ላጤ ተነስቶ ምን አቅም ስለ ትዳር በማንበብ በእናትና አባት ትዳር ስትገቡበት ነው የምታውቁት፣ ስትኖሩት ነው የምታውቁት። የትዳር ላጤ እንዲሁም ፍታት ነው የሚልህ ላጤ። ኧረ ምን ያደርግልሃል ሚስት ለምን ፈታት ከኔ ጋር ፈታት ምናምን ነው የሚልህ። ህጻናቶች እኮ ፈነዱ እኮ ማርያምን 2018 እኔ ወዴት እንደሚወስደን እኔ እንጃ። የምታምር ልጅ ገጣጣ ድንጋይ ራስ ማን ነው የምታምር ልጅ? በላው ቀጥ ብለው ወደ ቤት ግባ። ከመቼ ወዲህ ነው እንደዚህ ነገር ያመጣው? ቆይ እንዴ ጠብቀንኛት። ኧረ እንደውም እሷ ጋር ነው የምሄደው። ተረቀስ ወዴት? እዚህ ሰፈር ከአንቺ ከቆንጆ ያቴዎቺ ሌላ ቆንጆ ሴት አለ እንዴ? ና አላቦክ ህፃናቶቹ እኔ የት ሊደርሱ እንደሆነ እኔ እንጃ። 2019 እኔ ከዚህ ሀገር ቦታ ደስ ይለኛል። የዚህ ሀገር ህፃናት እኔ ሌላ ታሪክ ነው የሚገቡት። ቀጣይ ዓመት እኔ እንጃ ጋይስ፣ እኔ አንዛለቅም። ዘበኛው በወላይታ ሶዶ ኦተና ሆስፒታል የማይታመን ድርጊት ፈጽመዋል። የሺዎችን ህይወት የሚታደጉ 3 ወሳኝ የላቦራቶሪ ማይክሮስኮፖችን ሰርቆ ሊወጣ ሲል በታማኝ የሥራ ባልደረቦቹ እጅ ከፍንጅ ተይዘዋል። ይህ ተራ ስርቆት አይደለም፣ የጽኑ ህሙማንን የነፍሰ ጡር እናቶችንና የህፃናትን ህይወት አደጋ ላይ የጣለ የጨካኝ ሰው ወንጀል ነው። ማይክሮስኮፕ ማለት በሆስፒታል ውስጥ የዶክተሮች አይን ማለት ነው። ወባን፣ ቲቢን እና የደም ካንሰርን ለመለየት የሚያገለግሉ መሳሪያዎችን ለጥቅሙ ሲል ሊያጠፋ የነበረው ግለሰብ በቁጥጥር ስር ስለመዋሉ ነው የተነገረው። ጉዳዩ በዚህ ብቻ አላበቃም። ከጀርባው ሌሎች ተባባሪዎች እንዳሉም ተጠርጥሮ ምርመራው ስለመቀጠሉ ተነግረዋል። እናንተ ምን ትላላችሁ? እንዲህ አይነት በህዝብ ጤና ላይ የሚቀልዱ ወንጀለኞች ምን አይነት ቅጣት ሊቀጡ ይገባል ትላላችሁ? እቺ ገንዘብ ሴት የምትጠላው እናት የምትጠላው ሴትየው ማለት ነው። ያው እናንተ እናት ጆርዲ በዛብህ ፌሚኒስቷ አጥፋሪ ምናምን የምትሏት የዛ ነገር ነው ወዳጅ አወቃችሁ ያ ነገሯ ከሆነ ወቅት ላይ ከዚህኛዋ ጋር ጓደኛ ቤስት ፍሬንድ ይሆናሉ። ጋይስ እኔ ልንገራችሁ ወሬው ቤስት ፍሬንድ ጓደኛ ይሆኑና እዚህ ሀገር በነበረችበት ሰዓት ቤትሽ ቤቴ ይባባላሉ። ቤትሽ ቤቴ
ምግብሽ ምግቤ፣ ልጆችሽ ልጆቼ ምናምን ይባባላሉ። ከዚህኛዋ ልጅ ጋር ጓደኛ ማቾች ሆኑና ዩቲዩብ ላይ ዩቲዩብ ላይ ትቀርባለች፣ ኢንተርቪው ላይ ይቀርባሉ ምናምን በቃ የሆነ ሰዓት ላይ ጓደኛ ስትሉ የምታሽቃብጡት ነገር አለ አይደል? ያው ሁላችንም ቤት አለ። ሽቅብጥብጥ ይደራረጋሉ። ችግሩ ምንድነው? አንዳንድ ሴቶች ወዳጁ ነው ይመጡና የእናንተ የሆኑ ነገሮች አጥንተው ወጥተው ሚዲያ ላይ ደግሞ እንደምታውቁት ያደርጋሉ። እንደነ ገንጋቢት ግሩፖች ማለት ነው። ከዛ ቤት ሴት ጓደኛዋ ናት ብላ ቤቷ ትጋብዛለች። ያው ሰው ናችሁና ቤታችሁ ስትመጡ ሁልጊዜ በትዳራችሁ ማንም ሰው እኔ በዚህ አምናለሁ፣ ማንኛውም ሴት በትዳሯ ሁሌ ፐርፌክት ነው። ከባልሽ ጋር የሆነ ጊዜ ልትጣይ ትችያለሽ፣ ልትደባበሪ ትችያለሽ፣ ልትሰርፊ ትችያለሽ፣ ልትኮራረፊ ትችያለሽ። በዛ መሀል ደግሞ ሁሌ የምትመጣው ቤተኛ የሆነችው ጓደኛሽ ልታይ ትችላለች፣ ልትነግሪያት ትችያለሽ። ኢትስ ኖርማል ጓደኛነቱ የቤትሽን ነገር ካልነገርሻት የሚደርስብሽን በባልሽም ሆነ በልጆችሽም ሆነ የሆነ ነገር ሁሉ ትነግሪያታለሽ። ይሄ ሁሉም ሴቶች ጓደኛ ሲይዙ የሚያደርጉት ነገር ነው። ከኔ ለዚህም ነው ሶስተኛ ወገን አታስገቡ የምንለው። ትዳርም ኑረው አልኑረውም ለሶስተኛ ወገን ሚስጥር መናገር የለብህም። የትኛውንም ሚስጥር ኢቲኤፍሲቱ አሁን ለዚህ ምሽት አለመጓጓት አይቻልም። አይቻልም። በጣም ነው የጓጓሁት። ፕሮግረሱ ይታያል። ፋይተሮቹን አይታችኋቸዋል። ብራንዲንጉ በጣም በቃ ኢትስ ላይክ በጣም የሚገርም ነውና አለመጓጓት አይቻልም። ኢትስ ጎይንግ ቱ ቢ አ ናይት ቱ ሪሜምበር። ጋይስ እንግዲህ የእናንተን ሀሳብ ንገሩኝ። ማን የሚያሸንፍ ይመስላችኋል? ከጆኒ እና ከሴዱ ፕሊስ ሁላችሁም ኮሜንት ላይ ጻፉልኝ። በቲቪ ነው የምታዩ? ኦኬ፣ በቲቪ የምታዩ ሰዎች እንግዲህ ኮሜንት ማድረግ ካልቻላችሁ ይቅርታ። ሆር ያለባችሁ ኢቨንት ነው ይሄ ኢቨንት ማለት ነው። ሶ አሁን እኔ ስለሱ አይደለም ላወራ የመጣሁት። ይሄ ስለ ፌስ ኦፍ ልንገራችሁ። ስለ ፌስ ኦፍ ምንድን ነው? ለምንድን ነው የሚዘጋጀው? ምንድን ነው ጥቅም? ፌስ ኦፍ ማለት የምትጣለውን ወይ ደግሞ የምትወዳደረውን ሰውዬ እንደዚህ አይኑን እያየህ እንደዚህ በቃ እኔ አንተ ሚስጥርን አውቀዋለሁ፣ በቃ ለነፍስ አባትህ የማትናገረው ሚስጥር አውቀዋለሁ እና ደግሞ ደበድብሃለሁ የምትልበት እንደዚህ የሚነካኩ ልክ ጸጋ ተልከሰከሰች አይነት የሚነካኩበት እንትን አይደለም። ይሄ ፕሪካም የሚባል ይሄ ልክ እያስኬድክ አምልጣህ የምትወጣው እንትን አለች ርጭት የምታረጋት እንደዛ አይደለም። እንደዛ ልክ እንዳገኘው መማታት አይደለም። this is the time to intimidate የምታስፈራራው ሰዓት ነው። መመታታት የለባቸውም። ለምንድን ነው የሚመታቱት? የኢትዮጵያ እንትኖች አትሌቶቹ አሜሪካ ከሄዱ በኋላ ሊጠፉ ይችላሉ በሚል ስጋት አሜሪካ እንዳይሄዱ መከልከላቸው ተነገረ። የአፍሪካ ሻምፒዮኗ አጃይባ ልዬን ጨምሮ 7 አትሌቶች ከአሜሪካው የዩጂን ከዓመት በታች አትሌቲክስ ሻምፒዮና ጉዞ ውጭ ሆኗል ተብሏል። በጋና የመጀመሪያውን የ400 ሜትር የወርቅ ሜዳሊያ ያስመዘገበችው አጃይባ ልዬ ቪዛዋ አልቆላትና በውድድሯ ስሟ ተመዝግቦ እያለ ወደ አሜሪካ እንዳትሄድ ተደርጓል። ጋይስ ተገመትን ማለት ነው። እንደ ሀገር ተገምተናል። አሜሪካ እንኳ መጣው ይጠፉብኛል ድሃ ናቸው ብላ ናቀች ነው። እንግዲህ ምን ማለት ከዚህ በላይ እኔ ጋይስ የስዊድኖቹ ናቸው በነገራችን ላይ ለዚህ ሁሉ ጣጣ ይዳረጉ። በጣም ተወራ። ቢሄዱ እኮ መጥፋታቸው ጥሩ ነው፣ ግን ሶሻል ሚዲያ ላይ በጣም ተወራ። መወራቱ ይመስለኛል ችግሩና ከዚህ በኋላም እንግዲህ እንደምታዩት ብዙ አትሌቶች እየተከለከሉ ነው። የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን ሰማን። በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው? ነው በክራንቹ ልታሸማቅቀው አትችልም። ሰላም ደጉሎ ነኝ። ሁላችሁም ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እዚህ ማህበራዊ ሚዲያ ላይ የሚደረጉ ህገወጥ ተግባራትን ይህ እኮ ህገወጥ ተግባር አይደለም እኮ ንገረን እኮ ነው ያለ። የህግ አማካሪ አይደለ እንዴ? ንገረን ትክክለኛውን ነገር። ክራንቹን ይዞት ይገባል አይገባም ነው የተባለው እኮ። ምንም ስድብ እኮ አይደለም። ሰው ሞራል የሚነኩ ነገሮችን በደሎችን እንድትቃወሙ በማክበር ጠይቃለሁ። እንግዲህ ቀደም ሲል የተላለፈው ንግግር አንዳንዶቻችሁ በየዋህነት ልትረዱ ትችላላችሁ። ነገር ግን በአውታ በርሲሳና በእግረኛው ሚዲያ መካከል ከሰሞኑ የተፈጠረው ነገር ከግምቱ ስታስገቡና እንዲህ እንደምትመለከቱት በኮሜንት ሴክሽን ላይ ብዙ ሰው በተረዳበት መንገድ ስትረዱት ሆን ተብሎ የተነገረ የጥላቻ ንግግር እንደሆነ ትረዱታላችሁ። እንግዲህ በሀገራችን ግልጽ የሆነ ህግ አለ። ይኸውም የአንድን ሰው አካል ጉዳተኝነትን መሰረት ያደረገ የጥላቻ ንግግር ማድረግ በህግ በወንጀል እንደሚያስጠይቅ ተደንጎ ይገኛል። እግረኛው ሚዲያ በዚህ ነገር ላይ በጣም እርግጠኛ ሆኜ እናገራለሁ፣ ህጋዊ እርምጃ ይወስዳል። ከዚህም ባሻገር በአካል ጉዳተኞች መብት ዙሪያ የሚሰሩ የተለያዩ ድርጅቶችና ግለሰቦች አላችሁ። ይሄ ሰው ያሟል እንዴ ጋይስ?
አትነግረንም እንዴ? ክራንቿን ይዞት ይገባል አይገባም ነው እኮ ጥያቄው። ሌላ ነገር ለምንድን ነው የምታብራራው? ጥያቄ ለሴዶ ባልኖር ኖሮ ይሄ ነገር ሀፕን አያደርግም ብለሃል። ይሄ ለሌሎች ፋይተሮች ዲስሪስፔክት ስለሆነ ይታረም። ሁለተኛው አሁን ፕሮፌሽናል ጥያቄ ነው የምጠይቀህ። ወደ ጥልቁ ሄደህ ታውቃለህ? ወደ ጥልቁ ሄደህ ተላፍተህ ታውቃለህ ከሰው ጋር? እስቲ ባፍንጫ ታውራ ወደ ራቅ አድርገውና ልስማ። በስመ አብ ባፍንጫ አታውራ። እየሰማሁ አይደል? በገዛ ቆንጨራዬ በጎራዴ ነው ያረዱ። አዋረደው ጋይስ አዋረደው። አብዩ ይልን ድንግልናዬን ለመሸጥ ወስኛለሁ ማለት ነው። ስለዚህ ጨረታ ላይ ላቀርበው ነው። መነሻው 100 ብር ነው እያልሽ ነው ጋይስ? ተሳተፉ። የጨረታው መነሻ 100 ብር ብቻ ነው። ከየት ነው ደግሞ የመጣሽው? አንቺ ደግሞ ከሰሚት ነው? ከየት ነው? ከቼቼኒያ ጎዳናዎች ላይ ነው? እንዴት ነው ነገሩ? መጫረት የምትፈልጉ ሰዎች ተጫረቱ። እንግዲህ 100 ብር መነሻ ዋጋ ረከሰ። ግን ጋይስ ረከሰ በጣም። በፖሊስ የአፋልጉኝ ማስታወቂያ የወጣበት ተጠርጣሪ የለቀቃችሁት ፎቶ ያስጠላል በማለት እንግዲህ ለፖሊሶች የሰልፊ ፎቶ ተነስቶ ላከ። በአሜሪካ እንግዲህ የምትመለከቱት ግለሰብ በፖሊሶች የአፋልጉኝ ማስታወቂያ ወጥቶ በፌስቡክ ላይ ይለቀቃል። ግለሰቡም እንግዲህ ይህንን ፎቶ ካየ በኋላ ከመደበቅ ይልቅ የለቀቃችሁት ፎቶ በጣም ያስጠላል፣ መልኬን ደብቆታል በማለት እንግዲህ የምትመለከቱትን ፎቶ ለፖሊሶች ይልካል። ፖሊሶችም እንግዲህ ጥያቄውን ተቀብሎ ፎቶውን ቀይረው ለቀው ነገር ግን እጁን እንዲሰጥ ይጠይቁታል። እሱ ግን እጁን ባይሰጥም ከጥቂት ቀናት በኋላ ተይዟል። ይህ ሰው ቢያዝም ነገር ግን የዚህ ሰው ተግባር ብዙዎችን አነጋግሯል። ፎሎ ማድረግ አይገርምም ጋይስ? በኢየሱስ የማንም ላጫ በፊልተርና በካሜራ ሰው የመሰለው ለመጫወቻቶኛል። እድሜያቸውን የጨረሱ ሰዎች ሁሉ ሰላም ማርያም መጫወቻ ነች እኮ መጫወቻ፣ የሁሉም መጫወቻ ማርያም ምን ወይ አንድ በሽታ ተጠቂ ሆነሽ ትቀመጫለሽ ወይ አንድ ሊቶልጂና ቅስምሽ ተሰበረ አለድሽ። ጋይስ እንግዲህ ሰላም ተሻሽላለች እየተባለች ነው። አሳያችኋለሁ ቪዲዮ ነጠላ ለብሳ ምናምን የሆነ ቪዲዮ ቀርጻለች። እሱን አሳያችኋለሁ። ግን ደግሞ ከዛ በኋላ ራሱ ሌላ የብልግና ነገር እያደረገች ነው። እኔ ጋይስ የምትመለስ አይነት አይመስለኝም። እዚህ ጋር ያሉት ጋይስ የምታያቸው ሰዎች በሙሉ እነ ቢኒ ቦስ ስማቸውን አላውቃቸውም፣ ሌሎቹን እነ ማሊክ ምናምን ትልልቅ ሰዎች ናቸው። ናይት ክለብ ነው የሚያመሹት የሚያድሩት ምናምን። እዚህ ጋር የ21 ዓመት ሴት ስትጨፍር ማየት እንዴት ጋይስ ሊያስደስታቸው እንደቻለ እኔ እንጃ። ይሄ ነው የቤተክርስቲያን ቀሚስ ማለት ነው። ይሄ ነው የቤተክርስቲያን ቀሚስ። ይሄ ጋይስ ያልኳችሁ ቪዲዮ ነው እንግዲህ የቤተክርስቲያን ለመሄድ ምናምን ቀሚስ ለብሳ ነጠላ ቀሚስ ለብሳ ነጭ ቀሚስ ማለት ነው። ጸበል ጀምር ነው ምናምንም ስትል ነበር። ይሄ ነው የቤተክርስቲያን ቀሚስ። በጣም ነው ማርያምን ሲያምርባት እንደዚህ አይነት ቀሚስ በስመ አብ። ይሄ ነው ያለው። እኔ ራሴን በጣም ነው የወደድኩት ጋይስ። ይሄ ነው ህፃን እኮ ናት ማርያምን ጋይስ፣ ህፃን ናት። ትልቅ መስላችሁ ምናምን ማለት የምታደርገውን ነገር የምታውቅ ምናምን እንዳይመስላችሁ፣ ሆን ብላ ለፌም ምናምን የምታደርገው እንዳይመስላችሁ። ህፃን ልጅ ናት፣ ምንም ነገር አታውቅም። ይሄ ነገር ወደፊት የሚያመጣባት ነገር አታውቀውም። ለፌም ምናምን የሚያደርጉ ሰዎች አሉ፣ ስለ የሆነ አቴንሽን ለመሳብ ምናምን የሚያደርጉ ሰዎች አሉ። እሷ ግን ምንም ነገር አታውቅልም፣ ምንም ነገር ማለት ነው። የሆነ ወንድ መኪና ይዞ ነይ ካላት ትገባለች። በጣም ተሳዝናለች። በዚህ መዝሙር ቅዳሴ ያስቀድስበት እቺ ልጅ እንግዲህ ጋይስ እኔ በበኩል የሚያስፈልጋት ነገር ብዬ የማስበው ማለት ነው የሆነ የቴራፒ ነገር ያስፈልጋታል። የሆነ ሳይካትሪስት ምናምን ቢያያት ብዬ አስባለሁ። ምክንያቱም አይምሯ ልክ አይደለም። ብዙ ጊዜ እኮ ታለቅሳለች፣ ደርሳ መሀል ላይ ምናምን ታለቅሳለች ምናምን። ጤነኛ አትመስለኝም። ታወቀ የገበያ ቦታ ምን በመባል ይታወቃል? ገበያ ምን ነው? አይ ጠቅላላ ኢትዮጵያ ላይ ያረከበ እኮ በኢትዮጵያ በትልቅነቱ የሚታወቀው የገበያ ቦታ አታውቂውም? ፌመስ የገበያ ማዕከል ቦታ ነው ኢትዮጵያ ላይ። የኛም ሰፈር ነው። በአፍሪካ አላውቀውም። የት ነው የምትኖሪው? ኢትዮጵያ። የት ሰፈር? የለም ማለት በየቦታው አይደለ ያለ። የት ነው የምትኖሪው? ጥያቄ ወይ እሺ፣ ጥያቄውን ነገር ደግሞ የት ነው የምትኖሪው? ኢትዮጵያ። የት ሰፈርሽን አታውቂውም? እሺ፣ ገበያ ስትሄጂ የት ነው የምትሄጂው? ብዙ ቀን መገዝፈል እኮ ኢትዮጵያ ሳይሆን የየቦታው ነው ያለው። የት ነው? መርካቶ ነው እኮ የኢትዮጵያ ነው ያልከው። የኢትዮጵያ ትልቁ የገበያ ማዕከል መርካቶ ነው። ሌላ ከመርካቶ ትልቅ ገበያ አለ እንደ ኢትዮጵያ ላይ?
የአዲስ አበባ ብትል ፈጽሞ የለም። የአዲስ አበባ ብትል አላለችም። በአይኔ በብረቱ መጣሽ። አሁን ገና ይሄ ሰውዬ ቀጥላችሁ ልንደፉት ነው መሰለኝ። ለቤተሰቦቹ ለልጆቹ ለሚስቱ ይኖርበት። ደግሞ እሱ የምሩን ነው የሚናደደው። አንደኛም የዚህ ሾው የምር የማይበት ምክንያት የእሱን ሪያክሽን ያ በጣም የሆነትን ነው ሪያክት የሚያደርገው። ደግሞ ድምቀት ነው የሚቆጣ የልክ የአስተማሪዎች ነው የሚመስለኝ የሚቆጣበት መንገድ አንዳንዴ ሁሉ ዳሱጣ ምናምን ይላል። ያ እንግዲህ ጋይስ መርካቶን አለማወቅ ትልቅ ጥፋት ነው። ስንፈተ ህሊና ነው የሚባለው። ስንፈተ ህሊና በቃኔ ንቃተ ህሊና ስንፈተ ህሊና ተጨርሳለህ መጨረሻ ምናምን እያለ ሲቀውጠው ነበር። ጨዋታውን ትኬት እየከፈሉ ገና ሳይገቡ ቁጭ ሳይሉ ጨዋታው አልቋል። በ3 ሰከንድ ነው የጨረሳት እኮ። እውነቴን ነው የምልህ። ገና ትኬት እየከፈሉ እኮ አልገቡ። እንደ ጆርዳን እንደዚህ ያሳይተው ቪዲዮ እንደዚህ እንኳን አልቀየሩት። እንደዚህ ሲቀይረው ጨዋታው አልቋል። ፊቱ ጭው እንዳለ በጆን ዳንኤል አይቼዋለሁ። ይሄን ጨዋታ ጭው ነው ያለው 1 ሚሊዮን ጭው ብሎ ሲል ማርያምን። ስለዚህ እውነቴን ነው የምናገረው። በብዛት ብቃት ያላቸው ሰዎች ችሎታ ያላቸው ሰዎች ጩኸት አያበዙም እና ሴዶ ያየሁት በጩኸት ድብልቅልቅ የምታወጣ አንዴ እዚህ ሄጃለሁ፣ አንዴ በዚህ ገብቻለሁ፣ አትመጥኑኝም፣ እንዲህ ክፈሉኝ፣ በዚህ ውጡ፣ በዚህ ግቡ። አሁን ተቆርጧል ቀኑ። ምን ትሆን እናቴ ብላኛለች፣ አጎቴ ብሏት፣ ምን ተብሏት ምናምን። እኔ ማንን ይመስለኝ መሰለ? ቴንኪው ቹቹ አስታወስከኝ። ሮቤል የሚባለው ዋናተኛ ታስታውሳላችሁ? ኢትዮጵያን ወክሎ አረውጣ አትውጣ ሊሰምጥ ነበርውላ ሊሰምጥ እንኳን ሊደርስ እዛ ቦታ ላይ ውድድሩ ቦታ እነሱ ጨርሰው ሻወር ወስደው ምናምን እሱ ይንደፋደፋል። ያ እንግዲህ ሴዶ ጋይስ ከብዙ እንትን በኋላ ቀኑ ተቆርጦ ደርሷል። እኔ የማን ደጋፊ ነህ ካላችሁኝ ሴዶ ሊሸነፍ ይችላል ብዬ እፈራለሁ፣ ግን የሴዶ ደጋፊ ነኝ። እኔ ሴዶ ቢያሸንፍ ነው ደስ የሚለኝ። ማርያምን ነው የምላችሁ። እኔ ጆኒ አይመቸኝም። ሴዶ እግር ተሰባብሮ ማየት አኪያም ወይት እግዚአብሔር ሴዶ አይሰማም፣ ቆራርጦ ነው የሚጥለው። ጆኒ እግርን ወይ እጅን ሰብሮት ማየት ፈልጋል። ምን አረገ? አለቀ። ደግሞ አይቀርም። ይህ ደግሞ አይቀርም። አደራ ጆንዬ አድርሱለት ለጆን። ሁለተኛ ጉራውን እንዳይጨረጭር እጁን እግሩን ስብር አድርጋ ሳይ ቆልመመ ጋይስ ሴዶ እኮ ማለት ነው ጆኒ ላይ አንድ ቦክስ ቢያሳርፍ አለቀለት። በቃ አይታችሁታል የሴዶን እጅ ምን እንደሚያክል። አንድ ቦክስ ጥልም ቢያደርግለት ጆኒ ጥቅልል ብላ ነው የምተኛው። ሽንኩራሪት ደግሞ ከዛ በኋላ ያ ሁላ ጩኸት እኔ እመጣለሁ እዚህ መጥቼ ቅጥቅጥ ነው የማደርገው። ከዛ እሺ እናያለን። ይሄ የሚታወቅ እናያለን ጋይስ እናያለን። ቀኑ ድረስ እናያለን። አድርሱልኝ በደንብ ሴዶን ሰባብሮ ያሳይልኛል። እናንተስ የማን ደጋፊ ናችሁ? ጋይስ ኮሜንት ላይ ጻፉልኝ። ይገርማል። ጃኒን አይተናት እንመለስ። አነው ስምሽ ስመኝ ገብሩ። ስመኝ ገብሩ ዳኒ ስመኝ ገብሩ ስመኝ ገብሩ ይሄው ለምንድን ይሳቁባት? መጣልኝ። ይሄው እሱ ነው የዝምታ አባራሪ፣ እሱ ነው የህኩቶቼ እረኛ፣ የሰላሞቼ እመቤት። የሰላሞቼ እመቤት ወንድ ነው ካራክተሩ። እሱ ነው አይኑ ውስጥ ጣት አለ ይጫወተኛል፣ ጣት ውስጥ አይን አለ ያባብለኛል። ይሄ ትወና አይደለም፣ ይሄ ግጥም ነው። ይሄ ግጥም የፈሩት ይደርሳል የናቁት ይወርሳል የሚለው አባባል ጃኒ ገብሩ ላይ ሰርቷል ብዬ አስባለሁ። በስሟ በትወናዋ ሲያላግጡባት የነበሩ ሰዎችን በሙሉ ወደ ጎን ትታ እሷ ግን ተስፋ ሳትቆርጥ አሁን ያለችበት ቦታ ላይ ደርሳ ማየት ትልቅ ሰክሰስ ነው ብዬ ነው የማስበው። ምክንያቱም ምናልባት ጃኒ ገብሩ ትወናው ላይ ጥሩ ላትሆን ትችላለች፣ ጀማሪ ታዳጊ ስለሆነ ችግሮች ሊፈጠሩ ይችላሉ። እሱን ሳይሆን ጋይስ አሁን እኔ አለመቻሏን አይደለም ባየው፣ ማለት ከድሮ ጀምሮ በቃ የሆነ ቦታ እንደምደርስ ታውቀው ነበር ማለት ነው። እንደዚህ መሞከር እኮ ትልቅ ነገር ነው ጋይስ። እንደዚህ ለመሞከር ድፍረት ማግኘት በጣም ትልቅ ነገር ነው። ስንት ሰው አለ ማይሞክር እድሉ ተመቻችቶለት እንኳ እዚህ ለመምጣት እኮ የሚፈራ ሰው አለ። እና ጃኒ ጋይስ እነ ስቲቭ ከድሮ ጀምሮ ሲለፉ ነበረ። ከድሮ ጀምሮ የለፋ ሰው ደግሞ ያገኛል። ይኸው አሁን ተሳክቶላቸዋል። ግን እሷን ትሪት ያደረጉበት መንገድ በስሟ ላይ በሙያው ላይ ያላገጡበት መንገድ ግን ትክክል አልነበረምና ብዙም ታዳጊዎች እንግዲህ ወደዚህ ፕሮፌሽን ወደ ሆነ ሙያ ሊመጡ የማይችሉት እንግዲህ ኃላፊነት ባላቸው ሰዎች ምክንያት በሚሰጣቸው አስተያየት እንደሆነ ነው የሚሰማኝና ጃኒ ገብሩ ግን ያን ሁሉ ነገር ግን ሲወርወሩባት የነበሩትን ድንጋዮች በሙሉ እያነሳች እንግዲህ ጡቧን
ገንብታ እዛ ላይ የቆመች ጀግና ሴት አድርጌ ስያታለሁ። ይመሻስ ጃኒ ማርያምን ጃኒ ዳብሊው ጃኒ ሆነ ተከናወነ። እሰይ ለኢትዮጵያ ሕዝብ ተከናውኗል። ወዴት ነበር የሚሄደው? አዎ እንግዲህ እዚህ ደርሰናል። እንግዲህ እጅግ በጣም ያሳዝናል። በነገራችን ላይ እንዲህ አይነት ቪዲዮዎች ጥሩ ነው፣ መታወቃቸው ጥሩ ነው። አሁን እነዚህን ልጆች በተለይ ሴት ልጆች ያሏችሁ ወዳጆች ያዙት ቪዲዮ፣ ማንነታቸውን ማወቅ በራሱ ጥሩ ነው። አሁን እነዚህ ሁላችሁም ሼር አድርጉት ለሁሉም ሰው እንዲዳረስ ማለት ሌሎች ህፃን ልጆች ታዳጊ ልጆች ጋይስ እኔ የሚገርመኝ ነገር ማለት ነው ሴት ሲሆኑ ዝም የሚባሉት ነገር ነው። ይሄ አሁን ይሄ ቪዲዮ ወንዶች ሰርተውት ቢሆን አስቡት፣ የሚፈጠረውን ነገር አስቡት። ተከታትለው ይገድሏቸው ነበረ። በሴት ለምንድን ነው ኖርማል የሚሆነው? ማርያምን ኖርማል መሆን የለበትም። በስቷል በጣም ዩኒቨርሲቲዎች ላይ ጋይስ ማርያምን በነገራችሁ አታምኑኝም። በቃ ታያላችሁ ኖርማል ሴትና ሴት ሲሳሳም ምናምን ታያላችሁ። ኢትዮጵያ ዩኒቨርሲቲ ውስጥ ነው የምላችሁ እና ኖርማል ሆኗል። በዳሹ ሼር አድርጉት 20 ጊዜ 30 40 ጊዜ ሼር አድርጉት። እኔ ስሳደብ ሰምታችሁኝ አታውቁም አይደለ? አሁን ግን በደንብ አዳምጡኝ። እኔ መጀመሪያ ቪዲዮውን ተመልከቱት። ያልኩ ነው የሆነ ነገር ስሰማ እናት ላይቭ ላይ እንደዚህ ስታለቅስ ሰማችሁ አይደለ? ያለቀሰችው በገዛ ልጇ እንደዚህ የምታዋረዳት የገዛ ልጇ ብቻ ሳትሆን በሀገሯ ሰዎች በኢትዮጵያ በገዛ ሀገሯ ልጆች ላይቭ ላይ እንግዲህ አሜሪካ ላይ የሚኖሩ ሰዎች ልጅቷ እንደዚህ ስትወራጭና እዚህ ደረጃ ስትደርስ ዝም ብለው ተዋት ትልቅ ልጅ ነች እያሉ እዚህ ድረስ ያደረሷት እነማን እንደሆኑ በደንብ አሳያችኋለሁ። መጀመሪያ ሙሉ ቪዲዮን በደንብ ተመልከቱት። የእሷንም ቪዲዮ ሰዎቹ ምን ሲሉ እንደነበሩ በደንብ ተመልከቱት። እናንተ ለዚህ እናረግና ሊከን ያስቀባዋለን። ደግሞ ይሄ ምንድነው? ይሄን ሳላየሁትም እኔ ጋይስ ይሄን ቪዲዮ ላይ አላየሁትም። ምን እያደረገች ነው ደግሞ? አረ ጋይስ አረ በስመ አብ ተሻሻለች ስል ያለ ገና ተሻሻለች ብዬ ሳልጨርስ አንተ አረሽም አንድ ቀን ነው የሚደብርሽ። እግዚአብሔርን ትልቅ ሰው ቢሆን ችግር የለውም፣ ግን ልጅ ናት እቺ ልጅ ገና ህፃን ናት። እንግዲህ እንደተመለከታችሁት ነው ቪዲዮ አያችሁት አይደለ? እንግዲህ እናንተ መጀመሪያ ትላልቆቹ ከ30 ዓመት በላይ ናችሁ በእርግጠኝነት፣ በዛ ላይ ባለትዳርም ከ40 በላይ አላችሁ። ይሄ ዛሬ ላይቭ ላይ የሰማችሁት ለቅሶ እናንተ ቤት እንደሚገባ ምንም ጥርጥር የለውም። በልጆቻችሁ ነገ እንደሚደርስ ምንም ጥርጥር የለውም። ነገ ያንተ ልጅ ወጣ 20 ዓመቷ ሆና ወጣ ላይቭ ላይ ራቁቷን ብትሆን ማንም ላንተ አያዝንልህ። ታይ እረፊ ማለት ሲገባ ስንት ሰው የገባ እረፉ ለምን እንደዚህ ታስደርጋላችሁ ሲላችሁ መብቷ ነው ትጨፍር ብዙ ነገር ስትል ነበር አይደል? ይሄ ለቅሶ ግን ነገ አንተ ቤት ይገባል። ወደ አንቺ ስመለስ ደግሞ አንቺ ሶሻል ሚዲያ ላይ ሂጂበት በሚሉ ሰዎች እንዳለ ለላይቭ ቪው ነው የሚፈልጉሽ። ይሄን ነገር መገንዘብ አለብሽ። አንቺ ዛሬ ገና 21 ዓመትሽ ነው። ነገ ሁሉም ሰው እያለሽ ያለው ነገ ልጅ ትወልጃለሽ። ይሄ ሪከርድ ይቀመጥልሻል። ለልጅሽ ምን ብለሽ ታሳያለሽ? ከ10 ዓመት በኋላ ምንድነው እሺ ህይወቷ የሚሆነው? ይቺ ልጅ ከ10 ዓመት በኋላ ምንድነው የሚሆነው? 30 ቤት ሲገባ ምንድነው የምትሆነው? እንደው በፈጣሪ ለልጅሽ ምን ብለሽ ታሳያለሽ? እናትሽ እንግዲህ እንዲህ የተንገበገበች ሳላበላት ነው ያመጣኋት ሲቲዝን ሳሎን ነው እዚህ ያመጣኋት እያለች እያለቀሰች ምን አይነት አይምሮ ይኖርሽ ነው? ልብሽ እንዴት ይፈቅድልሽ ነው? ይሄ እንደነገርኩሽ የሶሻል ሚዲያ ነገር እንዳለ የምትፈልጊው ለቪው ነው። ግን በጣም የሚወዱሽና በጣም የሚያስተውሉ ተያያሉሽ ያሉት ሰዎች መስማት አለብሽ። ቤተሰቦችሽ ናቸው እነሱ። ነገ ህይወት ይኖርሻል፣ ነገ ልጆች ይኖርሻል፣ ነገ ጥሩ ቤተሰብ ታፈሪያለሽ። ነገ አንቺ እንደዚህ አይነት ሴት ሳትሆኝ በጣም መልካምና ደግ ሴት ትሆኛለሽ። ይሄን ነገር ስታዩ ግን ታፍሪበታለሽ። ደግሞ ይሄ ነገር ደግሞ የትም አይጠፋም ጋይስ፣ የትም አይጠፋም። ቲክቶክ ላይ ያለ ሪከርድ ተደርጓል። ገባሽ? ራስሽ ወደ ራስሽ ተመለሺ፣ ወደ ራስሽ በቃ ወደ ቀልብሽ። እግዚአብሔር በቃ እኛ እንጸልይልሻለን። እግዚአብሔር ነው የምልሽ። ወንጌል ያሸንፋል። ክበሪ ለወንጌል ሪፖስት አድርጉ። ምንድን ነው የሚያደርጉት ጋይስ? ምን እያደረጉ ነው? ኢየሱስ ይወድሃል ትላለች እሷ፣ እሱ ደግሞ አሳልምሻለሁ። እሷ መጽሐፍ ቅዱስ ነው የያዘችው አይደለ? እሱ ደግሞ መስቀል ነው የያዘው። ታዲያ ምንድን ነው የሚያለያያችሁ? ለምንድን ነው ይሄን ያክል የምትነታረኩት? ፕሮቴስታንት ሰዎች ይህን ቪዲዮ የምታዩ ፕሮቴስታንቶች ይሄ ነገር ትክክል ነው ብላችሁ ታስባላችሁ? ሀሳባችሁን ንገሩ። ለሐዋሳ ህዝብና ለብሻንጉራቻ ኦሮሚያ ጋይስ
ይቅር በለኝ ጌታዬ፣ ይቅር በለኝ ፈጣሪ። ቲክቶክ ላይ ኮሜንት ላይ የተጻፈውን ነው የምነግራችሁ። እኔም ደግሞ ልክ ቪዲዮ እንዳየሁት የመጣልኝን ነገር ነው የምነግራችሁ። እዚህ ጋር አንድ ፎቶ አለ አስቀምጥላችኋለሁ። የሆነ ፊልም አለ ሮንግ ተርን የሚል ፊልም ማለት ነው። ሴትዮዋ ማለት ነው እነሱ ነው የምትመስለው። ማርያምን መጀመሪያ እንዳየሁት ደነገጥኩ ምናምን። ፀጉሯ እንደዚህ ነው፣ የእነሱም እንደዚህ ነው። አሳያችኋለሁ ፎቶቸው እዚህ ጋር ፀጉራቸው እንደዚህ ነው ምናምን። በቃ ፊቷ ትልቅ ሴትዮ ናቸው የሚመስሉት እነሱ። በጣም ነው የሚያስፈራሩት። ጋይስ አሁን እንግዲህ የሀያል አባት ሰርፕራይዝ ልናደርገው ነው 100 ሺህ ብር ሰጥተን ማለት ነው። ከዛ በፊት ግን አንተ አንድ ጥያቄ ልጠይቅ እፈልጋለሁ። እሺ አባት ለምንድን ነው የምትወደው? እኔን ስላሳደገኝ ጥሩ ደረጃና ጥሩ ትምህርት ቤት አስገብቶኝ እንዲህ ደረጃ እንዳወጣኝ። ሌላስ? ጋይስ እንግዲህ ባለፈው አዶናይ ለዚህ ሰውዬ ለዚህ አባት ሳምሰንግ ስልክ ሲሰጠው በጣም ብዙ ሰዎች እንዴት ሳምሰንግ ትሰጠዋለህ ምናምን ሲሉት ነበረ። አያችሁ አዶናይ ግን ጋይስ አያችሁ 100 ሺህ ብር ሊሰጠው ነው። እንግዲህ ያኔም አይፎን መስጠት ይችላል እሱ የሆነ ፕሮሞሽን አሰርቶ አይፎን መስጠት ይችላል። ግን ለሱ ምንም አያደርግለትም አይፎን ጋይስ። እሱ የሚፈልገው የሆነ ብር ነው በቃ ለስራ የሚያደርገው ነገር ነው እንጂ አይፎን 17 ቢገዛለት ምንም አይጠቅመው ወይ ቲክቶክ አይሰራም። ሰላም ምግብ ሰዓታም እሱ ነው እኔን ያበላኝ ያጠጣኝ። ትወደዋለህ በጣም? ምን ያህል ነው የምትወደው? ነኝ አባት አሁን ይሄ ስትሰጠው ምን የሚል ይመስላል? ስታሳየው ደስ ይለዋል? እሺ ምን እናደርጋለን መሰለህ? አሁን አንተ እዚህ ጋር ትቆማለህ ማለት ነው። እዚህ ጋር እንደዚህ ብለህ ነው የምትቆመው። እንደዚህ ብለህ ትቆማለህ። እሺ ከዛ በኋላ አይኑን ጨፍኝ አመጣዋለሁ ነው። ከዛ ሲያየው እንደዚህ አድርገህ ታሳየዋለህ። እሺ ከዛ ሄደህ ትሰጠዋለህ አንተ። እሺ መጣሁ፣ እዛ ጠብቀኝ፣ መጣሁ። አይንህን ትጨፍናለህ። አታይም? ሀያል አንተ ልግለጥልህ አሁን። አይዞህ ሶሪ ሳልነግርህ ልግለጥልህ ባታወራው ባይቀና ምስልህም ያወራል። ለልጆች ስትል መኖርክን ፎቶይን አባ ስትወልደኝ ነው። እንግዲህ ጋይስ አዶናይ ይመቸው። ማርያም የዚህን ፋሚሊ ህይወት እየቀየረ ነው። አዶናይ ይመቸው። ዴት አደርጋለሁ። ቤቴ ሲመጡ ግን አይነት ነገር ነው። አብሮ መኖር ላይ ችግር አለ ማለት ቤቴ ምናምን ሲያዩት ነው የምልህ። ወንድም ጅራን የሳሉበት መንገድና ቤቴ ምናምን ገብቷል የምልህ እውነታቸውን ነው። የሰው አምጥተህ እሷም የወንድም ጅራ ሚስት ልትባል ነው የሚጠበቅባት። ብዙ ነገር ሊሆን ነው ጋይስ። ወንድሙ ጅራ ግን ራሱን በጣም ዝቅ ያደርጋል። በጣም ዝቅ ያደርጋል ራሱ ብለህ እኔ እድገቴ በጣም በድህነት ነው ያደግኩት። በጣም ነው የምልህ እና ፋይናንሻሊ ሰፊሸንት ሳልሆን አላገባም። አንድ እቺ የሰው ፒኪን የምትለውን ሰምተን እንምጣ። ምንድነው ባል ምንድነው ጋይስ? ጆርዲን በዛብህ ምንድነው? በእናታችሁ ንገሩኝ። ምንድነው? ፈርኒቸር ነው? የኪችን ዕቃ ነው? መደርደሪያ ነው? ምንድነው? አንቺ ደግሞ የተቋጠረሽኝ የመሰልሽሽ ምን አርጉ ነው የምትይኝ? አይደለም እኔ አንቺ ሚስቴ ላረግሽ ማለት ነው። በዚህ ፊትሽ ቄስ ብትሆኛለሽ ታለሽ እንዴ? የምሬን ነው። በዚህ አፍንጫሽ ማለት ነው። በሶስት ሳይሆን በዳይፐር ነው የምትነፈጫ። ኧረ አፍንጫ የምሬን ነው። አንቺ አየር ብቻ ሳይሆን ማለት ኔትወርክ ትስቢያለሽ በዚህ አፍንጫሽ። የምር ከጀርባ ያለው ልጅ እንዴት ነው የሚስቀው ጋይስ? ልጅ መሬት ቢሆን ማለት ነው እንዲቀልዱ ነው 250 ሺህ ግን ያለ ምንም እንትን ይዛል። የአዲስ አበባ ወጣት ነቅቷል። ፒያሳ ሲነሳ ሲሉ የነበሩ ሰዎች ፒያሳ መተው ቲክቶክ እየሰሩ ነው። ፒያሳ የሌለ ፏ ብላለች። ግን ስትፈርስ ስንል የነበርን የአዲስ አበባ ልጆች አሁን መረ እያለን ደጋሚ እና ደግሞ ፒያሳ ላይ ቲክቶክ ቪዲዮ የሚሰሩት የአዲስ አበባ ልጆች ናቸው ላልከው የሆነ እንደዚህ ብለው እግሩን እንደዚህ ጓደኛው ላይ ጭኖበት ፍቅረኛዋን እሽኮኮ አርጋው ምናምን ቲክቶክ ቪዲዮ የሚሰሩ ሰዎች ቅርታ አድርግልኝ የሸገር ልጆች አይደሉም። የአዲስ አበባ ወጣት ባንኗል በለው ባንኗል በል እንጂ ወንድሜ የአዲስ አበባ ልጅ አይደለ እንዴ? ባንኗል ምንድነው? ስትበጠረቅ ትንሽ አቀራረበ ተበጥረቅ። ጆን ዳንኤል አንተ እንዳታሲዝ አንድ ብር ምንም ብር አሲዘ በልታጣቅ ጆን ዳንኤል ልንገር ምንም ብር አሲዘ ሰርቶላል እንዳታሲዝ ከርስ አለ ጋይስ። ጆን ዳንኤል ጋር የሆነ ከርስ አለ። ድሬክ የምታውቁት ከሆነ ራፐር ነው የምታውቁት ከሆነና ብዙ ጊዜ ቁማር ምናምን ይወዳል እሱ እና አያርፍም። የሆነ ጨዋታ ሲደረግ ይቆምራል እና እሱ የሚደግፈው ቡድን ይሸነፋሉ። እናም አሁን ጆን ዳንኤል ሴዶን ብሎ ከሄደ ሴዶ ይሸነፋል፣ ጆኒን ብሎ ከሄደ ጆኒ ይሸነፋል። ብር እንዳታሲዝ ከርስ ነው። ብር እንዳታሲዝ
አዎ እንትና ሴዶ ገላጋይ ካለ ሩዋንዳ ነው ያደረገው። አይሰማ ገላጋይ ብቻ ይዘልጥና ማንም አይጭቀው ውጥ ነው የሚያደርገው። ሴዶ በገላጋይ የሚጮህ መንሱርን ተመልከቱት። ታዋቂው ቲክቶከር ተጽዕኖ ፈጣሪው መንሱር ጀማል እንግዲህ ከእስር መለቀቁ ተሰምቷል። እንኳን ለቤት አበቃ እያላችሁ ኮመንት ላይ ጻፉ። በፊንቴክ ጉዳይ ተጠርጥሮ በእስር ላይ የነበረው ታዋቂው ቲክቶከር ተጽዕኖ ፈጣሪው መንሱር ጀማል ከተወሰነባቸው የ800 ሺህ ብር የዋስትና እንግዲህ ገንዘብ አርብ ዕለት በመክፈል እንግዲህ አሁን ከስርዓት መለቀቃቸው ነው እየተሰማው። መንሱር እንኳን ለቤት አበቃ። አንበሳ ማለት እንትን ነው ብር ነው ጨላ አንበሳ ስላልሽኝ እንደው ከእነንትኑ ይመጣ መሰለሽ ከነጭራው ካመንሽ ምንም ነገር ይሁን። ስንት ነው ግን ጋይስ? አንድ አንበሳ ስንት ነው? የምታውቁ ሰዎች አላችሁ? ኮሜንት ላይ ጻፉልኝ። እኔ ያ ሰውዬ መቶ ሰፖርት ሲያደርገኝ አለቀውም። መቶ ግን ሲያወራርድልኝና ህይወቴ ባንዴ ሲቀየር ደንግጫለሁ። እንዴት ነበር አመጣጥሽ? ላይፍ ነው ያመጣኝ። ገዳሜን አንድ ሳምንት ቆይቼ ጸልዬ እና አከራዮች ይገርማቸዋል ጠንካራዋ ሰው ጸሎት የምታረጊው የምትለምኚው እየሰራሽ እየተንቀሳቀሽ ነው። ይሄን አርግልኝ የምትይው ቁጭ ብለሽማ ከለመንሹ ምን ያርግሱ? አያችኋ ጋይስ፣ የቅድሙን ቪዲዮ አይታችሁታል። ወጣ አንተ ስትልበት ሲቀልዱባት እነ ዳንኤል ሲቀልዱባት ምናምን አሁን እዚህ ደረጃ ደርሳለች። እንደው ያቺ ዳኒ በ13 በ14 ዓመቷ ወደዚህ የመጣችው በዛን ወቅት በዛን ሰዓት ምን ነበር አይምሯ ውስጥ? አይቀጥሉኝም ነበር፣ ስራ ይመልሱኝ ነበር። በጣም ተሰምቶኝ አልቅሻለሁ። ማናጀሩ መጣና ከባለቤቱ ጋር አውርቶ ልብሷን አስተካክለትና ትይዛል። ባለሽ ነገር ቤተሰቦችሽን መርዳት የወደፊት ህይወቴ ስኬታማ ይሆናል። የኔ ልጅ ያላንቺ ማን አለን? ልጄ ጃ ይለኛል አባቴ ማለት ነው። በጣም ነው የሚወዱኝ። ተገኝ ምን እያልከኝ ሰይዶ? ለ13 ዓመት ሚክስድ ማርሻል አርት ሰርቻለሁ ብሎ በየሶሻል ሚዲያ ስቀውጥ እኔ ኮል አውት አድርጌያለሁ። አክቹሊ ቀድሜ ሴዶ ነው ኮል አውት ያደረኩት። ንቃተ ሚስት እንዳታባብ ፈርተህ ነው እንዴ? እና ኔጌቲቭ ካም ኦን ፈርተህ ነው እንዴ? ሚስት እንዳታባብ ፈርተህ የሸሸ ሌላ አዘጋጅልህ ማርሻል አርት ለተነቃቃ ነው። እኛ እንዳያሳስብ ንቃተ ሌላ ከጆኒ ከተረፍክ እኔ ቀጣይ ላይ ዳፋለሁ። አንተን አቡት ሌላ አዘጋጅልሃለሁ። ፋላውን ገርፌ መጥቼ ከጆኒ ከተረፍክ ቪዮስ ኢቲኤፍሲ 03 ላይ እንገናኛለን። ማርሻል አርቱን አንድ ጊዜ ከይቅርታ ጋር ለጆኒ እና ለጌች አጨብጭቡ ባካችሁ ፕሊዝ። ለጆኒ ለጌች አጨብጭቡ። we did this ጨዋታውን ቀይረናል በስነ ስርዓት ሴዶስ። ስለዚህ ሴዶ be ready for me too no guys ሴዶ ነው ብዙ ነገሮችን ይቀየራል። ይሄ እንትን እንዲያምር ያደረገው ሴዶ ነው። ማራሻችሁ ነገር እስኪ አብዛኞቻችሁ እንዳትዋሹ። የጆኒ ደጋፊ ብትሆንም እንኳን ሴዶ ሲደባደብ ማየት አትፈልጉም። ማርያምን ብዙ ፋን ያለው ሴዶ ነው። ደግሞ ይሄ የማይካድ እውነት ነው። ይኸውልህ ከላይ ነው አንተን አዶናይ አመሰግናለሁ። አዶናይ ነው ያበላሽ አንተ ሰግጠ ፈምስ ብሎ ለስንትም ተበላሽ። አላ ለስን አንተ በጣም ፈሪ ሰው ነህ። ስማኝ አዳምጥ። በጣም ፈሪ ሰው ነህ። ከጆኒ ጋር ፋይት ከማድረጌ በፊት አንድ ነገር አልተነፈስክም ነበር። ጆኒ ፐርፕል ቤልት ጂጂትሱ ነው። ለጆኒ ጨዋታው እንደቀለለ ለአንተ እንደሚቀል አስበህ ነው። ወዲያው ፋይቱን እንዳየህ ተቆጣጣለህ ተቀልቀሰናለህ ሽዒቶሪኻ ቀጥቀጠካየ በደንብ ገረገርፈካየ ምን ላይ ያለው ጋይስ ልስን አንተ ለኢቲኤፍሲ መስዋዕት ልትሆን ነው የመጣው። አነ ጀግና ስለልሆሆ ስለልባዕለ ለውግዕ እምበይ ስለሰበይ ውግዕ ልስን ቀጣጣጣ ትበል። ስማኝ ቆይ ተረጋጋ። ሮቤል ሞክሼ ነው ጋይስ። እኔ ለሮቤል ነው የምደግፈው። እንዴ ሞክሼ እንደሙላ ደግፍ ነው እንዴ? ሰይፉ ፋንታውን ተናገረ። በህይወቴ የሚቆጨኝ ነገር ጫት የቃምኩበት ጊዜ ነው እያለን ነው። እኔ አሁን በህይወቴ የሚቆጨኝ ነገር የቃምኩበት ጊዜ ነው። አዎ ማለት ማስተካከል ስለማልችል ነው እንጂ ማስተካከለው ደስ ይለኛል። እንዴ ስለ ጫት ስናገር ቃሚዎች የሚሉኝ ምንድነው? አንተ ምን አዲስ አበባን ግማሽ የሚያልቀመህ የራስህን ቀመህ ያንተን ትራፊ አይደል የምንቀመው ደግሞ ምናምን አረንጓዴ ክትፎ ነው የምንለው። አንድ ሕክምና ሰው ምን አይነት መረጃ ሰጡኝ። በአብዛኛው የሚመጡ የአእምሮ ህመምተኞች ከጫት ጋር በተያያዘ ሰዎች በልክ ቢያደርጉት ማለት
የሆነ አልፎ በሆነ ምክንያት ምናምን አጨበጭባለሁ። መጠጡም ላይ ቢሆን አለማድረጉ ሙሉ ለሙሉ ይመከራል። ካልሆነ ግን ይሄ አለ አይደል ግን ጧትና ማታ ምናምን ሲሆን ግን ብዙ የተጎዱ ሰዎች ስላሉና ብዙ ሰዎችን ነጥቆናል ብዬ ስለማሰብ ከጫት የነጻ ትውልድ እመኛለሁ ነው። ያው ከራሴ ከጠቀማችሁ ሰዱት። የማዳም ቅመሞች በጣም ነው የምንወዳችሁ። እናቴ ትሙት በቃ የሚያስተምሩ እናንተን አስተያየት የእናንተን ፍቅር እያየን ነው። አሁን በቃ ቁጭ ብለን አሁን ዊሽ የምናደርጋቸው ነገሮች እንዳሉ ሆኖ ምን በቃ የሚያስተምር እነሱን የሚያስደስት ነገር ምንድነው ብንሰራ የሚያስደስታቸው ብለን እያቀድን ነው። እና ደግሞ በዚህ አጋጣሚ አሁን እንዳልሽ አቤት ውሸት አሁን እናንተ ከመቶ ምናምን ሰው ሚሊዮን ማለት ነው የማዳም ቅመም ብቻ ነው የታያችሁን እናንተ። እውነት ነው ነገሩ። የማዳም ቅመምማ እንደላም ይታለባሉ። ለቲክቶከሮቹ ቤት ኪራይ ይከፍላሉ፣ ቤት ይገዛሉ፣ መኪና ይገዛሉ፣ ሶም ፌመስ ያደርጋሉ። እውነት ነው የማዳም ቅመም የሀገራችን የሶሻል ሚዲያ ኢኮኖሚ የያዙት እነሱ። እኔ ጋይስ በዚህ ሐሳብ እስማማለሁ። እኔ ብር መስጠቱ ምናምን እኔ እንጃ፣ ግን ዩቲዩብ ላይ ማለት ነው የማዳም ቅመሞችን የሚያክል እንትን የለም፣ ኃይል የለም። ለብዙ ዩቲዩበሮች ማርያም ሁሉም ትልልቅ ዩቲዩበሮች የማዳም ቅመሞች ናቸው የያዟቸው። ስውሯ ደግሞ ለዚህ ለሁሉም ነገር እመቤቴ ድንግል ማርያም ደግሞ እውነቴን ነው የምላችሁ 3 ቀን ቆይቼ ነው የመጣሁት እና ብዙ ነገር ነው የቀየረችልኝ። እግዚአብሔርን ነው የምልህ። ሳምንት አልቆየም ነገሮች ሲቀያየር ማለት ነው። በተቻላችሁ መጠን ሰው አጠገባችሁ ሲመጣ ሰላም ሊላችሁ ሲል ራሱ ሰላምታ አትስጡ። የእግዚአብሔር ሰላምታ ምናምን በአየር ላይ ሰላም ለእግዚአብሔር እንዴት ነሽ ደህና ለምን አትጨዋወቱ? ለምን ከይስ አትጨዋወቱ? ለምን? እግዚአብሔር ምስክሬ ነው። አፍዝዝ አደንዝዝ አድርገው ከእጃችሁ ካላችሁ የያዛችሁትን ምንጭቅ አድርገው ይዘውባችሁ ነው የሚሄዱት። አትጨብጡ። የማታውቁትን ሰው አይደለም የምታውቁትን ሰው አትጨብጡ። አማትባችሁ በሃይማኖታችሁ ሙስሊም ከሆናችሁ ቢስሚላህ ረህማን ረሂም ብለሽ፣ ክርስቲያን ከሆንሽ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለሽ፣ ጴንጤ ከሆንሽ በጌታ በኢየሱስ ስም ብለሽ እንትን ብለሽ ጨብጭ። ንኪ። ሰው በጣም ከፍቷል ጋይስ። ወዳጅንም ጥላትንም ማወቅ ይከብዳል። ያ ጊዜው ከፍቷል። ያንተ ህይወት በጣም የሚያስደስተው ከሆነ ያንተን ህይወት ሊነጥቅ ነው የሚመጣው። ያ ገንዘብህን ይውሰደው። ሰው ህይወት ማለት የምትኖረው እኮ ደስተኛ ሆነ ልትኖር ወይም ደግሞ ህይወትን ልታስቀጥል ማለት ህይወትን ሊቀማ የሚመጣ ሰው በምን እንደሚመጣ ታውቁ። ስለዚህ ተጠንቀቁ። ማነች ማርያም? መጽሐፍ ቅዱስ ላይ ያለችው ማርያም፣ የጌታ እናት ማርያም፣ ጨዋይቷ ማርያም ማነች ማርያም? የተወደደች ናት ማርያም። እኛ ማርያምን አንጠላት። ጴንጤ ማርያምን አይጠላት። ጴንጤ ማርያምን የሚጠላ ጴንጤ ካለ አጋንንት አለበት። እንኳን ማርያምን ከድጃን ተወዳት ዘንድ ግዴታ አለበት። እኛ መሰበክ ያለበት አማላጅም አስታራቂም መድኃኒትም ኢየሱስ ነው ብለን ወጥተን እኛ መጽሐፍ ይዘን ኢየሱስ ነው የምንሰብከው። ታገቢያለሽ? አሜን። አሁን መወሰን ያቃተሽ ሰው አለ። ስለዚህ አሁን የሰውዬ ደግሞ ቆንጆዬ ልጅ ነው። በስመ ሌላ በር ቢያንኳኳ ለደቂቃ እህቶች አይቀመጡም። ወዲያው ነው በራ ናግባ ይሉት አይነት ቆንጆዬ ልጅ ጌታን እያየሁት እኮ በጣም ስሙን ማልናገረው ኦኬ ነው። በእግዚአብሔር ፊት እኮ ነው የቆምኩት። እናንተ እንተዋወቃለን። እኔ ቆንጆ ተደዋውለናል። ከዚህ በፊት ቢሮ አስገብቼ አውርቻለሁ። ጸልዬልሻለሁ። ይሄ ሰው ከዚህ በኋላ ቢያንኳኳ እንዳከፍች እንደዚህ አይነት ቪዲዮዎች ላይ አስተያየት አልሰጥም። ብዙ ሰዎች እየሰደባችሁ ነው ኮሜንት ላይ ስለ ሃይማኖት አስተያየት አትስጥ ምናምን እያላችሁ ነው። ኦኬ አልሰጥም። ሌላ ተልኮ አለው ጓደኛዋ። አንቺም ስልክሽን አትደውይለት። መቆምሽ አያሳምንም። እኛ ሀገር ላይ ቆመሽ እንደዚህ አይነት ነገር እኮ አልፍ ያለው ስትይ አትታመኝም። ለመታመን በቃ መሞት መውደቅ አለብሽ። መውደቅ ነው የሚያስማማን። ለቅሶ ያስማማናል። የሰው ውድቀት ምናምንና ባለችኝ ነገር ደስተኛ ለመሆን ምጥር ሴት ነበርኩኝ። ሬዲዮ ላይ ወጥቼ ማልቀስ መፈልግ ሰው አልነበርኩኝም። በቃ ግን ሆነ። እንታረጊዋለሽ። ቅሌት ቤተሰቧን ሊተዋወቅ ሄዶ ሲደርስ ታላቅ እህቷ የቀድሞ ፍቅረኛው ናት። ከታናሽ ወንድሟ ጋር በሴት ተደባድቧል። ካስረገዛቸው ሴቶች ጋር የአባቷ ሆስፒታል ደንበኛ ነው፣ ያውቀዋል። በስማም እናቷ አሁን የመኪና የገዛችለት ገርነች። ምን ያርግ? ዋት ኢኮ እስቲ ምን ያርግ? ኢኮ ሲኦል እኮ ነው። ሲኦል ውስጥ ነው የገባው ወንድሜ። ሸፋ ዘር ማጥፋት ነው እንዲያስከው ወንድም ቻጂፒቲ ራሱ ኧረ በስማም ጎግል ጠይቀዋለኝ። እኔ አይደለም ምን አስጨነቀኝ።
ያስብላል። እንደዚህ ማርያምን ያስብላል። እንኳን ደህና ቆያችሁ። እንዴት ነህ ትንሱዬ? ደህና ነህ እንዴ? ግን ቆይ አልጠየቃችሁኝ። ምን ሆነሽ የጠፋሽው? ግን እንዴት አትሉኝ? ምን ሆነሽ ጠፋሽ? ሉላዬ፣ ያው ምን ሆነሽ ነው የጠፋሽ? እናንተ ጋር በስልክ ስለማወራ እንዴ ምን ማለት ነው? እኔ ትንሽ ግሬን ወለም ብሎኝ ነበርና ያው ተመልሰህ ወክ እያረክ ለመምጣት በጣም ያስቸግራል። እስከሚሻለኝ ድረስ አልነበርኩኝም። ጥሩ ነው ግን ማወቅ። እኔ ከዛ በዛው ምን አልኩኝ፣ አይ ይሄ ነገር ሙሉ ሰውነቴን ስላሳረፍኩበት አንከሳ አድርጎኝ ነበር ትንሽ። ግን እግዚአብሔር ይመስገን ተመልሼ መጥቻለሁ። ከዛ ሆስፒታል ሄድን። ወዲያው ስንሄድ ከሮቤል ጋር በጣም የገረመኝን ነገር ልንገራችሁ። ያው ቲቪ ላይ ስንሰራ ምን ስንል ሰዎች ነው ሁሉም ሰው ላይ ሊያጋጥም ይችላል ነገር ነው። እኛም አጋጠመን። ምንም አልታወም አትልም። ያው አደነኝ ነው የምትለው። ሆስፒታል ስንሄድ እየቀረጽን ነው የመሰለው ሰውና ካሜራ ነበር የሚፈልገው። አንዳንዴ ምን አስባለሁ በዊልቸር እየገፋት ሲሄድ ኢመርጀንሲ ገብታ እና ካሜራ የታለ ምናምን ይላል እና ፕሮግራም እየሰራን የመሰላቸው ፕሮግራም ሰው መስሎት ነበር። ፕሮግራም እንሰራለን የመሰላቸው ደግሞ ሮቤልም አለ። ከዛ ያው ሲያዩን ቲቪ ላይ የሚያውቁን ሰዎች ነንና የመሰላቸው እንደዛ ነው እንጂ ስራ ላይ ያለው ነው። በጣም ወድቄ ሄድኩት እና ተኝቼ ለካ አብረህ የምትሰራውን ሰው ተኝተህ ቤት ውስጥ ስታየውና አብረህ ስራ እንደሌለም በጣም ነበር ያዝናናችሁ። የእውነት ለመናገርና ሳያችሁ ቁጭ ብዬ እንደተመልካችሁ እኔ ሳያችሁ ደግሞ ሌላ ናችሁ ለካ። ወይ እኔ አላውቃችሁም ነበር ያልኩት የእውነት። እሺ እንደዚህ አይነት ኮምፕሊመንት ቶሎ መውሰድ ነው። እውነት የእውነቴን ነው። ለምን መሰለህ ሙሉ ለሙሉ እኔ ስራ ላይ ስላልነበርኩኝ ቁጭ ብዬ የእውነት በቃ ልክ እንደ እሑድን በኢቢኤስ ወይ እንደ ኢቢኤስ ተመልካች ቲቪ ከፍቼ ብዙ ሰዓት አይ ነበረ ፕሮግራሞቹን። የቅዳሜንም አይ ነበረ፣ የእሑድን በኢቢኤስ ድራማ ሲሰራ ሮቤል የመጀመሪያው ነበረ። አስቤው አላውቅም ነበር ሮቤልን ድራማ ላይ አይደለም። ጥሩ ነበር። ለምን አፕሪሼት የሚደረግ ነገር መደረግ አለበት። ለምን መሰለህ አሁን እኔ የመጀመሪያ ነው በቃ እንደ ተመልካችም ሳይክ አብረንም አልሰራንም ነበርና በቃ አንዳንድ ጊዜ ኢቢኤስም አንኤክስፔክትድ ወይ ደግሞ የማይጠበቁ ነገሮችን ይሰራል የሚለውን ነገር የሚያሳያችሁበት ነውና ብዙ ሰዎች እንግዲህ ሉላ ገዙ ኢቢኤስን ለቃ ወደ ሌላ ቻናል ትሄዳለች እያሉ ነበረ። አሁን ግን እንደምትመለከቱት ወደ ኢቢኤስ ወደ ስራዋ ተመልሳለች። እንኳን ደስ አላችሁ። ጊፍት ስጫን ነው ጊፍት አልሰጣትም። እኔ ከሰጠዋት ገንዘብ ሰጣታለሁ፣ ያቅሜን ይችላል አግዛታለሁ። ከእንደዚህ አይነት ነገር ደግሞ ወጣ ከኛ ከጌመሮች ጋር ገንዘብ የምትፈልግ ከሆነ ገባሽ አይደለ? ከጌመሮች ጋር ጌም እየተጫወተ ፈታ እያለች እየቀለደች እየተቀጣጣች ምናምን እንድትጫወት ነው የምፈልገው። ጊፍት አልሰጣትም። ጊፍት ማበረታቻ ነው። ጊፍትማ ምን ያደርጋል? ምን ቲክቶክ እዛ ለማይለውጥ አይ አታስቀይሽን እንዴ! ለምንድን ነው የኗ የምትጠጪው? ይሄ ቪዲዮ ስንት ላይ ካገኘ ነው አይፎን 13 ምትገዛለን አይፎን 14 ምትገዛለን ትላላችሁ። እኔ ግን ይህ ቪዲዮ ስንት ላይ ካገኘ ነው ንጹህ የመጠጥ ውሃ ልታስቆፍርልን የምትችለው ብዬ ነበር የምጠይቀው። አሳዘነች ጋይስ፣ አሳዘነች። ማርያምን ይሄን ነው የምትጠጡት ነው እንዴ? ይሄ እኮ በሽታ ያስይዛል። ዜቷ ልጅ አንተን አትመስልም። ቁጭ ሚስትህ የት ሄደች? አሰላናት ያው እናቶቿ ቤተሰቦቿ ጋር። ከማን ጋር ነው እዚህ ቤት የመጣው? እኔ ብቻዬን። ከዚህ በፊት ጸልየልሃል? አልጸለይም። ሁለት ልጅ ጥላበት ነው ሚስት የጠፋችው። ተስፍሽ ብቻውን እኮ ነው ያለው ቤት ውስጥ። ተሳሳትኩ? አልተሳሳትሽም። አሁን ሌላ ምንም መልእክት መስማት አትፈልግም? አልፈልግም። የመጨረሻው እግዚአብሔር በዚህ ትዳር ላይ የሆነ ነገር መናገር አለበት ብለን የመጣው አዎ። አይከብድም? ግን ለወንድ ልጅ እናት ልጅ ጥላ ስትሄድ አይከብድም? ይከብዳል። ከባድ ነው በጣም። ፈጣሪ ይበዳ አላህ በለው ይበዳ። እንዲህ ያልኩ እኔን እንዴት አትገርሉኝ? የማለት መብት አለኝ። ኢትዮጵያ ሕጉ ይፈቅድልኛል። ያለውን ሰምታችኋላ ብራዘር። እኔ እዚህ ጋር አላህም እግዚአብሔር የሚመቸኛል ስም እየቀለልኩ አይደለም። እኔ ፈጣሪን እወዳለሁ። ብዙ ስም አለው፣ ብዙ ወዳጅ አለው፣ ሁሉም ያከብረዋል። ወጥተህ እንደዚህ የምትለው ነገር የምትናገረው አይደለም። እኔ ሃይማኖት የለኝም። ሃይማኖተኛ ሳልሆን እኔ መንፈሳዊ ነኝ።
ብራዘር ኤነርጂ ስለ ስፒሪት ምናምን ተፈላሰፍኩ ልትል ትችላለህ። የሆነ ደረጃ ደርሼ ነው እንዲህ የምናገረው ልትል ትችላለህ። እኔ ካንተ በላይ በኤነርጂ ሆነ በስፒሪቹዋል ምናምን ሌላ ሌቭል ውስጥ ነኝ። እንስሳም ማውራ ልጅ ነኝ ብራዘር። ስለዚህ ጋይስ ይሄ ልጅ ጋይስ እንዴት ፈጣሪን ትሳደባላችሁ? ማለት ምንም እምነት አይኖራችሁ እኮ ግን እንዴ! አረ ከባድ ነገር በጣም እነግርሃለሁ። አትሳፈጥ፣ ጥሩ አይደለም። ማርያምን ትቀጸፋለህ የሆነ ጊዜ። ኢየሱስ አማላጅ ነው። ኢየሱስ አማላጅ ነው። ኢየሱስ አማላጅ ነው። አማላጅ ነው። ኢየሱስም እንዴት ተቀበላል? ኢየሱስ ክርስቶስ ያማልዳል ብቻ ሳይሆን ያማልደኛል። ሁሉ ጊዜም ያማልደኛል። ኢየሱስ አማላጅ ነው። ማርያም አማላጅ ናት። ማርያም አማላጅ አይደለች። ባለፈው መክሬው አልነበር የሚል ልጅ መክሬ አልነበረም። አባቶችን ሳትጠይቅ ኦርቶዶክስ ያስተምሩትን ሳትረዳ መጽሐፍ ቅዱስን ሳታነብ ስዕል አድኖ ብቻ ይዘህ ኢየሱስ አማላጅ ነው ብለህ አትውጣ። መጀመሪያ መማር ይቀርማል አላልኩም? ይሄው ሪከርድ ተደረገ። ኢየሱስ አማላጅ ነው፣ ኢየሱስ ዛሬም ያማልደኛል፣ ከዛ ደግሞ በጎን ነው ማርያም ታማልደኛለች ምናምን ትላለህ። ምን አይነት ዕውቀት አለ? መጽሐፍ ቅዱስ አነባል ታውቃለህ? ሁሌ ነግሬያቸዋለሁ። ማርያም አማላጅ ነች ብሎ ከመጮህ ይልቅ መጽሐፍ ቅዱስ አንብቦ ኦርቶዶክስ ያስተምሩ ምንድን ነው የሚለው? ቤተክርስቲያን ሂዱ። እኔና ናፍቆት በእርግጥ እምብርት የሚያሳይ ሰው አልነበረ ነበረ። ሆድ ችግር የለውም። እምብርት ዝቅ ይላል። አዎ ትንሽ አይደለም፣ መሸፈን አይደለም፣ እምብርትሽን ብቻ ሸፈን ሆድሽን። ይሄን የመሰለ ወገብ ግን ይሄ ወገብሽ የብዙዎች ምኞት ነው። እኛ ራሱ ቢኖረን አሁን ትንሽ ቢሆንልን ወገባችን እንዳበሉ ኩርሳችሁ አላስ ነው። ሶ ጋይስ በሙድ ዝቅ አስደረጓት ይችላል። እሺ ሌላስ አልበላ ምንም ነገር አልጠቀምም። ሌላስ ጠላ ብቻ ነው የምጠጣው። እሺ ጠላ ጠጣሁን። አዎ ደስ ይላል። ሁሉም ነገር በእድሜ ሲሆን ጥሩ ነው። ተረጋጊ። እኔ ግን አሁን ያልገባኝ ነገር ዣንጥላ ይዘሽ ነው ወይስ ጸጉርሽ ነው? ይሄ ነገር ዣንጥላ መሰለኝ እንደዚህ ተከርሞ ምናምን ጸጉርም ከፀሐይም ይከላከላል። መልቲ ፐርፐዝ ነው። ሂማኔር ያልተተኮሰ ሂማኔር ተሰርተሽ ነው? ኧረ ጎበዝ ምንድን ነው ብትላጭ ነው የሚሻለው። ጋይስ እንግዲህ 2018 እኔ የሚያሳየን ነገር ነግሬያችኋለሁ። 2018 የሚፈታን አይደለም። የዛሬ ቪዲዮአችን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።